እና ስሜ አስቻለው አብርሃም ይባላል። የአንደኛ ክፍል ጦር ነበር። አሁን ቅርብ ጊዜ ነው የገባሁት። ከገባሁ ወሬ ነው ከነሱ ከተቀላቀልኩ በጋሸና ውጊያ ጊዜ ነው የገባሁት። ስለዚህ አሁን በሁለተኛ ጊዜ አሁን ይሄን ስንመጣ በፀሐይ መውጫ የሚባል የሆነ ትንሽ ከተማ ነበረች እና እዛ ውስጥ ሆነን ሰው የተወሰነ ተበታትኖ ነበረ። ከተደራጀን በኋላ እንደገና ቀጥታ ለአዲስ ውጊያ ልንሄድ ቅስቀሳ ተደረገ። ከተቀሰቀሰን በኋላ እንደገና የተለያየ ጥይቶችና ቦምቦች ምናምን አሟለን። ከዛም በኋላ የበላ አካል አሟልቶ ከዛም በኋላ እንሂድ በምንልበት ሰዓት ከዛ ቀጥታ ወደዚህ ውጊያ መጣ። ውጊያ ስንመጣ መንገድ ላይ ወደ 3 ቀን ማለት ነው የሆነ በረዶ የተቋጠረበት አካባቢ ነው። ቦታው በጣም ቅዝቃዜ የበዛበት ነው፣ ዝናባማ ነው። ስለዚህ እዛ 3 ቀን አደረ። ከዛም በኋላ እኛ ከፊታችን አንደኛ ከኋላችን ደግሞ 30 ነው መጣን። ከዛም በኋላ እኛ ውጊያ ገባን። አጋጣሚ አሃዱ ፈረሰች። ያው ቦታው ብዙ እውቅና ባይኖርም አማራ ክልል ነው። ያው አማራ ክልል ነው። እዛ ውስጥ እነሱ ፈርሶ ሲሄድ እኔ እዛ ተኛሁት። ከዛም በኋላ እናንተ ወዱ ሲመጡ መሳሪያ ሰጡ ሲበረታ ከዛ ፈረሰ። ከዛም በኋላ እኛ ምን አድርገን ግማሹ የሚታከሰልን ቆሙ እንዳለ ወርጫ ነው ፈረጠቱ። ከዛ የመጨረሻ ደረጃ ቦታ ያዝ ማን የሚይዘል እኛ ከስር ነበር፣ እናንተ ከላይ ነበር። እንዳጋጣሚ ማለት ግጂ መሬት ስር ነበር። ከዛ ተኩስ በግራም በቀኝ ስብጥር ሳይሆን ተበተነ። እኛ ደግሞ አጋጣሚ ነው ቦታ ያዝ። ከዛ መጨረሻ ላይ የእናንተን መረጃ ያገኘሁት እዛ አላገኙም ነበር። ከዛ እነሱ ካሉበት እጄ ጠርቻቸው እጅ ሰጠው። ክላሽ እዛ አስቀምጬ ነበር የተቀበሉ ማለት ነው። እና ውጊያ ላይ የነበረ የእናንተ ብርታት ነበር አደገኛ እና ያው አደገኛ በተኩስም ጫና አደገኛ ጫና ነበረ። እኛም ደግሞ አጋጣሚ ለሊት መተን ለሊት 8 ሰዓት አካባቢ ነው ቦታ ደረስን እና ከደረስን በኋላ ተኙ ተባለ። የሚተኩስ በላይ ተኩስ ነበር ለሊት አንድ በቃ ተኩስ ሳቋርጥ ያለ ማቋረጥ እየተኩስ ነበር። ከዛ መክተት ተኩሱ ሲረጋጋ ዝናብ ጀመረ። ዝናቡ ሲያበረ ተኩስ ይተኩሳል። ከዛም በኋላ በንጋት አካባቢ እኛ ተነሱ ተባለ። ወደ ተራራ ልንወጣ ነው። ሸለቆ 3ን ተከትለን ልንወጣ ስንዘጋጅ በግራም በቀኝ ተኩሱ በረታ። ያዙ በግድ ሌሎችም አብዛኛው ሚሊሻ ነው ነበር። ያው በራሳቸው ፍላጎት ሳይሆን በሰው ግፊት ነው ምሽግ ሲገባ ነበር እና አብዛኛው ተስፋ ቆርጧል። የመቁረጥ ሁኔታ ወዳላ እንትን በሚሸሽበት ሰዓት በዱላ ምናምን ያደረገ ወደዚህ ሲያስገባኝ ነበር። ከዛም በኋላ የነበረው ሁኔታ ይሄ አጠቃላይ እንደኔ መሰሉት ማለት ነው። ያው ውጤት እንደሌለ ነው። ለምን መሰለህ በራስም የሆነ ያየሁት ነገር ስላለ ውጤት እንደሌለ ነው። አሁን አብዛኛው ሰው ብዙ አለ እንዲባል ሚሊሻ፣ ኦሮሚያ ሚሊሻ፣ የአማራ ሚሊሻ እና እያሰበሰበ ጦሩ ብዙ አለ እንዲባል ነው። ዝም ብሎ ፕሮፓጋንዳ እያበዛ ለምን እንደሆነ እኔ አይገባኝም ማለት ነው። ግን ሁለቱ ባለስልጣናት ወይ ሁለቱ ግለሰቦች በመድረክ የሚፈታው ነገር የህዝብ ልጅ እየማገድ እየጨረሰ ነው። ስለዚህ ይሄ ጥሩ እንዳልሆነ በራሱ ጊዜ ያየሁት ነገር አለ ማለት ነው። ለምን መሰለህ አሁን እኮ ሄጄ ብዙ ነገር በቤተሰብ ጋር ከቤተሰብ ጋር ብዙ ነገር ሰርቻለሁ። ብዙ አፍሬያለሁ እና አሁን እጅ ሰጥቶ እንደኔ እንዲገቡ ነው በቃ እንደ ራሴን የሚያሳልፉት ጥሪ ማለት ነው። በቃ እንደኔ እጅ ሰጥቶ ኖርማል አገር ሰላም ሆኖ በራሳቸው እጅ ሰጥቶ ለእናንተ ከዛም በኋላ በራሳቸው ወደ ቤተሰባቸው እንዲደርሱ የምንላቸው ነው። ስሜ ተመስገን አበበ ነው። ያው ምልምል ወታደር ነኝ። ከውርሶ የገባው ሁለት ወር ስልጠና ወስጃለሁ። ከዛ በኋላ ሐምሌ ወደ 11 ቀን እዚህ ተቀላቀልኩት። እዛ ትልቁ ውሃ ላይ መስዋዕት ተጋር ከዛ ወደ ወገን ጤና ሄጃለሁ። ከዛ በኋላ ወደዚህ እንደና በሶስት ግል ወዞ ወደዛ ሄደናል። ከዛ በኋላ ተመልሰን 3 ቀን ግል ወዞ ወደዚህ መተናል። ከየት ነው የመጣው? ሀገር የት ነው? እኔ ደቡብ ወላይታ ሶዶ የኛ ወረዳ ኦፓ ነው ከሱባ ይባላል። ከዛ በኋላ ዶሮ ምናምን ነግዳለሁ። ከዛ በኋላ ዶሮ ሄጄ ቀኑ ቅዳሜ ነው ዶሮ ሄጄ ወደ ሀገር ተዳርቤ በተናው ሲገባ
ጸጉሩ እናንተ አሳድገን እንደሱ ያለው ከዚህ በኋላ ጸጉሩን ይዞ መከራው ጸጉሩ ምንድነው ስል ግዳጅ ነው አለ። የምን ግዳጅ ነው ስትል የኢትዮጵያ መከላከያ ሰራዊት ነው አለ ምናምን። ከዚህ በኋላ እኔ አልሆንም ምናምን እያሉ ወደ 6 መኪና ተሰልፎ ልጆች ሁሉ እየለቀሱ በቃ ማታ እየነዱ በረሃ ላይ እየቆሙ ከዛ በኋላ ወደ ቦርሳ አስገቡ። ከዛ በኋላ 2 ወር ስልጠና ወስጃለሁ። ከዚህ በኋላ ከነሱ ጋር ተቀላቀልኩት። ትናንት ነው ከመጣ በኋላ በረሃ ላይ ማድረግ ብቻ ነው እንጂ ውገገብ ይችላል። ትናንት ነው ውገገብ አንተ ማልተኮስኩ እጅ ሰጥቻለሁ። እንዳይመጡ በቃ እንደዛ ሀገር ቤት ያለው እንዳይመጡ በቃ እንዳይመጡ ማንም እንደኔ እዚህ ያለው ካለም እጅ መስጠት ነው የሚሻለው። ነፍስ ዝም ብሎ እዛ ጫካ ላይ እኔ ያለው አሁን ደቡብ ሀገር ነኝ እኔ ወይ በአማራ ሀገር መሬት የለኝም ምን አባቱ የናት ሀገር አይደለኝ። ዝም ብሎ መጥቼ እዛ ተዋግቼ እንደ ግዳጅ እንደመጣው ከዛው አመጣለሁ ካልክ ወደ ጫካ መግባት አለበት ያስባለሁ። ለጓደኞች አሳስባለሁ እጅ መስጠት ይሻላል። ያው አንድ ነፍስ ናት እሷ ትሞታለች በቃ ይዘው ይቀራል በቃ ወይ አባት አያውቅም ወይ እናት አያውቅም። እኔ ስመጣ አሁን አባት አያውቅም እናት አያውቅም ማንም ወንድም የሚያውቅ ሰው ማንም የለም ማለት ወዳጅ ነው። መቻል በቀለ በረቻ ባለ እንግዲህ ያው ምክንያት ምን እናቃለን ምን ማለት ከማሰልጠኛ ገባ ከማሰልጠኛ ወጣን ባስተጭነን መጣ ዝም ብዬ በቃ ጦርነቱ ሳይሆን እኛ ያገባነው በቃ ካምፕ ነው የገባነው። ከዛ በቃ ወጣን በባስተጭነን መጣ ተመረቀትና በቃ ጦርነት እንደሆነ ማለት ነው ሁኔታው። ያው እኛ እየሄድን ነው ተቆጥቶ እዛ ሁሉም ተበታተነ የሆነ ገደል ውስጥ ነበር። ገደል ውስጥ ገባ እዛ ሁሉም ተጠፋፋ። እኔ እናንተን ሰው ሳገኝ ጠርቼ ከእናንተ ሰው ከመጣ ያው እኔ ሲጓዙ ነው ያገኘኋቸው። ሲዋጉ ሳይሆን እኔ ሲጓዙ ያለውን ነው ጠርቼ አንዱን ናርኩት አመጣ። ገና እየገባን ነው ወደ ውገው ገና እኮ እየገባን ነው። ትናንት ከመግባታችን እኮ ነው የተያዘው። እናንተ የት እንዳላችሁ ማለት ነው ሳይታወቅ ምን እየሄድን ነው አፈፍ አድርጎ ያዙን በመንገድ ምንም ማቆ ነገር የለም። ሀገር ተወሯል ወጡ ተባለ መጣ ከዛ ከነባር ጋር ቀላቀሉ ከነባር ጋር እዚህ ቀላቀሉ ወደ ውጊያው ግቡ ተባለ። ወደ ውጊያው ገባን። ያው ገና እዚህ ከመግባታችን ፈረሱ እጅ ሰጠን በቃ እኛ የተረፍነው። አይ እኔ ምን የሚመጣውን ሰው ራሱ እኔ መክረዋለሁ እንዳይመጣ መከልከል። ያው በቃ መንግስት የለም ያየው ምን ብለህ ትዋጋለህ? ምን ብለህ ለማትዋጋ ያው እኔ እንዳይመጡ ነው የምከለክል። እንድንነገው ጓደኞቼ ወንድሞቼ እዚህ እንዲገቡ ራሱ አልፈልግም። ካሁን በኋላ የሚመጣው ወጣት እኔ መክረዋለሁ በራሴ በኩል እንዳይመጣ እዛው ሀገሩ ላይ ለምን አለ ጫማ ጠርጎ ለምን ያው መንግስት የለንም ሞት ነው ለምን ጭራሽ ፍሬሽ ነህ በቃ አሰራይ ታይገራ ዋይ ወጣቲንም ዋቃ ያመጣ እዛ ዳቦ ያለበት አካባቢ የሚሰበር እቃ አለ።